ኢየሱስ ክርስቶስ ዋለ ባደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክ ሕይወት ሰጠን እንጂ ጥፋቱ ምንድነው? ኢየሱስ ክርስቶስ ዋለ ባደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ሕይወት ሰጠን እንጂ ጥፋቱ ምንድነው? ቃሉ እብለት ማያገኙበት ዝምታውን አይተው አላዘኑለት ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል ጥፋቱ ምን ይሆን የሚያደርስ እውነት ስለሆነ ኢየሱስ ክርስቶስ ዋለ ባደባባይ ሲከሰስ የሐሰት ዳኝነት አምላክ ሕይወት ሰጠን ጥፋቱ ምንድነው? የልቡን ትሕትና ፍቅሩን ቸሩ ጌታችንን አቻኩለው ሰቀሉ ሩሩን ጌታ ቸክለው ሰቀሉ ሞትን አስወግዶ ቢሰጣቸው ሞትን አስወግዶ ቢሰጣቸው እውነት ስለሆነ ኢየሱስ ክርስቶስ ሞት የሐሰት ዳኝነት አምላክን ወቀሰ ሕይወት ሰጠን እንጂ ጥፋቱ ምንድነው? እግዚአብሔር አምላክ ወንድሞቼ እህቶቼ ስለዚህ ዝማሬ የተመሰገነ ይሁን። በዚህ መዝሙርም ደግሞ ይሄን መዝሙር ያዘጋጀልን ወንድማችን ዘማሪ ይልማን እግዚአብሔር አምላክ ጸጋውን የበለጠ ያብዛለት እንላለን እንጸልያለን። እግዚአብሔር አምላክ ስለዚህ ሰዓት የተመሰገነ ይሁን። እንግዲህ ቅድም ጀምረን የነበርነውን ነው ምንቀጥለው። አሁን ያነሳነው መሰረታዊ ጥያቄ ለመሆኑስ የሆነ ሶነና እሺኛ ምክንያት አለን። ሰዎች ክርስቶስ ጋር ሄደው ቢጠመቁ ምክንያት አላቸው። ኢየሱስ ክርስቶስ ለምን መጠመቅ አስፈለገው? ለምን ያስፈልጋል ብለን ቅድም የደረስንበት ነው። አሁን ከሱ ቀጥለን ጥቂት አንቆይም ጥቂት ጊዜ እንማርና የዕለቱን ትምህርት በዛ እንጠቀልለዋለን። እንግዲህ አሁን የምንመለከተው ለመሆኑስ የሆነውንና ዮሐንስ ጋር የመጡት እንግዲህ ሰሞን እንዳልኳችሁ የዘመን አስተሪዮ ይባላል ስንማር ይከረም ነው።
ካለፈው ጊዜ ጀምሮ በዚህ በጥምቀት ዙሪያ ነው በተለይ በዓሉን ስናከብር እንዲጠቅመን እንድንባረክበት ሆነን ሚስጥሩን ተረድተን እናክብረው ብለን ጀመርና የጀመርንበት ርዕስ ታስታውሱ እንደው ከኔ ጋር የነበራችሁ በሱ ደስ የሚለኝ የምወደው ልጄ በሚል ነበር እስከዛሬ ስንማር ነበር ነው እና ዛሬም እንግዲህ ከዛው የቀጠለው ትምህርት በነገራችን ላይ ትምህርቱ ያመለጣችሁ ተጠቀሙበታላችሁ መኑኝ ቤተ እስጢፋኖስ በሚለው ሄዳችሁ እዩት ዛሬ የጀመርነው ትምህርት ጽድቅን ሁሉ ልንፈጽም ይገባናል በሚል ነው ይሄንን ቅድም ስንነጋገር ይሄን ቃል ማን ተናገረ ብለን ብንል ይሄን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ እንደሆነ ቃሉን ደግሞ የተናገረው ዮሐንስ ወደሱ መጥቶ ሊጠመቅ ሲል እንዴ እኔ ወደ አንተ መጥቼ ልጠመቅ ይገባኛል አንተ ወደ እኔ እንዴት ትመጣለህ አንተ ንጹህ የእግዚአብሔር በግ ነህ ሰዎች ቢጠመቁ ኃጢያት በደል ስላለባቸው ነው አንተ ግን ንጹህ የእግዚአብሔር በግ ነህ እንዴት በኔ ትጠመቃለህ ብሎ ሲለው አይ ጽድቅን ሁሉ ልንፈጽም ይገባል ተወኝ አጥምቀኛለሁ ብለናል እዛ ጋር ያነሳነው አንድ መሰረታዊ ጥያቄ እዛ ጋር የቆመው መድኃኒዓለም ክርስቶስ ነው ግን ያለው ጽድቅን ሁሉ ልንፈጽም ይገባናል ወይም ደግሞ እኔ ጽድቅን ልፈጽም ይገባኛል አላለ ይሄ በጣም የሚደንቅ ነገር ነው ጽድቅን ሁሉ ልንፈጽም ይገባናል አለ ለምን ዓለም ብለን ብንል ይሄ ቤተክርስቲያን ዘመን አስተሪዮ ትለዋለች አስተሪዮ ማለት መገለጥ ነው ይሄም ደግሞ እግዚአብሔር የተገለጠበት ነው በተለይ የእግዚአብሔር አንድነቱን የእግዚአብሔር ሶስትነቱን የተመለከትንበት ጊዜ ነው ስለዚህ እሱ ቢጠመቅም በዛች ቅጽበት በዛች ደቂቃ እግዚአብሔር መንፈስ ቅዱስ ከሰማይ በርግብ አምሳያ ወረደ እግዚአብሔር አብም ድምጹን ልኮ የሰማይን መስኮት ከፍቶ በእርሱ ደስ የሚለኝ የምወደው ልጄ እሱ ነው አለን ስለዚህ አብ መንፈስ ቅዱስንና አብን ይዞ ጽድቅን ሁሉ ልንፈጽም ይገባል ሰውን ለማዳን ይሄንን ሁሉ እናደርጋለን የመንፈስ ቅዱስን መገለጥ የአብም ሰውና እግዚአብሔር በነገራችን ላይ ከዛን በፊት ተለያይቶ ነበር የሚኖረው ግን ለመጀመሪያ ጊዜ ለዚህ ቤተክርስቲያን ዘመን አስተሪዮ የመገለጥ እግዚአብሔር የተገለጠበት የደስታ ዘመን ነው ከዛው ፊት የጨለማ ዘመን ነው ወገኖቼ ቅዱሳን የሚያለቅሱበት እግዚአብሔር ጽድቃችን እንደመርገም ጨርቅ ሆነ መልካም ብንሰራ እንኳን ዋጋ የለውም ምን አለ ብትገለጥ ምን አለ ተራሮች ላይ ብትወርድ ብትወለድ ይዱና ኢሳይያስ 64 ነው ስለዚህ በዚህን ጊዜ ጽድቅን ሁሉ ልንፈጽም ይገባናል ያለበት ምክንያት እግዚአብሔር መንፈስ ቅዱስም እግዚአብሔር አብም በዛ ስለተገኙ ነው ብለን ቀድማል አሁን እዚህ ጋር ያነሳነው አንድ መሰረታዊ ነገር ለመሆኑ የሆነ ሶንና እኛ ብንጠመቅ አንድም ኃጢያት ስላለብን ከኃጢያታችን ለመንጻት ነው ሁለተኛ የሰው ልጆችኛ ቤተክርስቲያን ሄደን ብንጠመቅ በ40 ቀናችን በ80 ቀናችን አሊያም በመጣንበት ሰዓት በ30 ቢመጣ አንድ ሰው ስላልተጠመቀ በ40 ቢመጣ እኮ ይጠመቃል ቤተክርስቲያን ቀን አልፎት ከመጣ አልፈዋል በቃ it's past አልፈዋል አይባልም በመጣበት ጊዜ በ20 በ30 እንደመጣ ይጠመቃል ስለዚህ እኛ ያንን የምንጠመቀው በ30 ማነው በ40 ቀናችን በ80 ብንጠመቅ እኛ የእግዚአብሔር ልጆች እንድንሆን ነው እሱ ግን ያስፈልገው የኃጢያት መንጻት ያስፈልገው እሱ ንጹህ ነው አለ እግዚአብሔር ልጅ መሆን ያስፈልገው እሱ የባህሪ አምላክ እሱ የእግዚአብሔር ልጅ ነው በባህሪው አለ ታዲያ ኢየሱስ ክርስቶስ ወገኖቼ ለምን ተጠመቀ ብለን ብንል ጥቂት ነጥቦችን እዚህ ጋር እናያለን አንድ አራት ጠቅለል ያሉ አራት ሐሳቦችን አነሳና ጥቂት ነገር ደግሞ በዝርዝር አይተን የዕለቱን ትምህርት እንጨርሳለን በአጭር ጊዜ ውስጥ አንደኛ ክርስቶስ የተጠመቀበት አንደኛው ምክንያት ወገኖቼ የፍጹም መታዘዝ ምልክት ነው ለአባቱ የፍጹም የመታዘዝ ምልክት ለዚህ ነው ባለፈው ሳምንት ስንማር ያመለጣችሁ ይሄን ትምህርት ይዱና እሱ እግዚአብሔር ሲሆን እኛን ለማዳን ከሰማይ ሲገለጥ
እግዚአብሔርነቱን እንደመገለጥ አርጎ አልቆጠረው እንደመቀማት አርጎ አልቆጠረውም ይልቁንም በባሪያ መልክ በሰው መልክ ተገለጠ ለመስቀል ሞት እንኳን የታዘዘ ሆነ ለአባቱ ያልታዘዛል አባቱን ከስሞች ሁሉ ከፍ ያለውን ስም ኢየሱስ ክርስቶስ የሚለውን ስም ሰጠው ለኛም ትእዛዝ ሰጠን ምን ኢየሱስ ለሚለው ስም ስገዱ በሰማይ ያለ ፍጥረት ቢሆን በምድር ላይ ያለ ቢሆን ከምድር በታች ያለ ቢሆን በባህር ውስጥ ያለ በጥልቅ ውስጥ ቢኖር ለዚህ ስም ይስገድ ብሎ ትእዛዝ ሰጠናል ስለዚህ ለምንድን ነው ያደረገው ለምን ተጠመቀ ብለን ብንል ጽድቅን ሁሉ ይፈጽም ዘንድ ነው የፍጹም መታዘዝ ምልክት ነው መታዘዝን ሁሉ ይፈጽም ዘንድ ነው እኔ ይላልኩ ብዙ ጊዜ አይታችሁ ቆን እኔ እኮ ለራሴ ፈቃድ አልመጣው የመጣውት የአባቴን ፈቃድ ልፈጽም ነው ይላል ለዚህ እኮ ነው የእግዚአብሔር ቃል ስለ ኢየሱስ ክርስቶስ ሲናገር ኢየሱስ ክርስቶስ አዎ እግዚአብሔር ነው ወገኖቼ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እንደዛው ሁሉ ደግሞ እንዳትረሱ በባሪያ መልክም ተገልጧል ኢየሱስ ክርስቶስ ምን ተብሏል ሌላጋ ኢየሱስ ክርስቶስ የእግዚአብሔር ምርጥ አገልጋይ ተብሏል ለምሳሌ ኢሳይያስ 42 ሄዳችሁ ብታነቡ እነሆ ነፍሴ ደስ የተሰኘችበት ምርጤ በርሱ ላይ መንፈሴን አደርጋለሁ ኢየሱስ ክርስቶስ የእግዚአብሔር ምርጥ ተብሏል ስለዚህ እግዚአብሔር ምርጥ አገልጋይ ስለዚህ ቁጥር 1 ለምንድን ነው የተጠመቀው ብለን ብንል ጽድቅን ሁሉ ይፈጽም ዘንድ ተጠመቀ የመታዘዝ ምልክቱ የፍጹም መታዘዝ ምልክቱ አይደለም ለጥምቀት እኮ ለመስቀልም እስከ መስቀል ድረስ ሄደ እሱ መታዘዝ ጥምቀት መምጣት ብቻ አይደለም መስቀልም ደረሰ እሱ ስለዚህ ወገኖቼ ለዚህ ነው ቀደም እኮ ቅዱስ ዮሐንስ ሊከለክለው ፈልጎ ነበር ማቴዎስ ምዕራፍ 3 ቁጥር 13 14 ግን እንዴት እኔ ባንተ እጅ ተጠመቀ እኔ ነኝ ባንተ እጅ መጠመቅ የሚገባኝ አንተ በኔ ብሎ ሊከለክለው ነበር በዛን ጊዜ ግን ምንድነው ያለው ጽድቅን መታዘዝን ሁሉ መፈጸም ይገባኛል መፈጸም ይገባናል ለዚህ ለሰው ልጆች መዳን ያዙ ሰዎች ለመዳን መጠመቅ ያስፈልጋቸዋል ሰዎች ለመዳን የኃጢአት መንጻት ያስፈልጋቸዋል ሁለተኛው ምክንያት ክርስቶስ ለምን ተጠመቀ ብለን አንደኛው እንግዲህ ይሄ ነው የፍጹም ታዛዥነቱ ምልክት ነው ሁለተኛው ምክንያት ለኛ ወገኖቼ አራያና ምሳሌ ይሆን ዘንድ ነው ክርስቶስ ወደ ምድር ሲመጣ ለሁለት ዓላማ መጣ አንደኛው ሞቶ ቤዛ ሆኖኛል ያድናል አንደኛው ሁለተኛ ሰርቶ ሊያሳየን ለኛ አራያና ምሳሌ ሊሆንን አያችሁ እሱ ስለተጠመቀ እኛ ምን እንጠመቃለን በዝርዝር ደግሞ ለምን ተጠመቀ በኋላ መጣበታለሁ እዚህ ጋር ትልቁን ጠብ እንድትይዙ ቁጥር 2 ለምን ተጠመቀ ብለን ብንል ለኛ አራያና ምሳሌ ሊሆን ሰርቶ ማሳያ ራሱ ሰርቶ አድርጎ ሊያሳየን አያችሁ ሶስተኛው ክርስቶስ ለምን ተጠመቀ ብለን ብንል የኛን የዕዳ ደብዳቤያችንን ይደመስስ ዘንድ የዕዳ ደብዳቤያችንን ይቀድ ዘንድ ወገኖቼ እኛ ባሮች ነን የዘላለም ባሮች ነበር የተጻፈ ደብዳቤ ነበር በዲያብሎስ የዘላለም ባሮች ናቸው ብሎ አባቶች በትርጓሜ ሲያስተምሩ ምን ይላሉ ሰይጣን አዳምና ሔዋንን ከገነት ካስወጣ በኋላ በእብነ በረድ ላይ ለዘላለም ባሮች ናችሁ ብላችሁ ፈርሙሉ አስፈርሟቸዋል ይላሉ በትርጓሜ ነው መጽሐፍ ቅዱስ ላይ ታገኙት ስለዚህ የሰው ልጆች የኃጢአት ባሪያ የሰይጣን ባሪያ ሆኖ ለዘላለም ይኖሩ ነበር ስለዚህ አንድ ደብዳቤ አንዱን ወስዶ በባህር ዮርዳኖስ ሌላውን በሲኦል ቀብሮት ነበር ይላሉ አባቶች ስለዚህ ኢየሱስ ክርስቶስ በባህር ዮርዳኖስ የተገኘው ያንን የዕዳ ደብዳቤያችን ረቅጦ ሊያቀልጠው ነው ሊያጠፋው ሊደመስሰው ነው ሁለተኛው በሲኦል የነበረ ደግሞ በመስቀል ላይ የዋለ ዕለት እታች ወርዶ ከሲኦል ነፍሳትን አወጣ ይላል አይደለም መጽሐፍ በዛን ጊዜ በሲኦል የነበረውንም ቀደደልን ስለዚህ ኢየሱስ ክርስቶስ ለምንድነው የተጠመቀው ብለን ብንል የዕዳ ደብዳቤያችን ይደመስስ ይቀድ ዘንድ ነው በነገራችን ላይ ባለፈው ከኔ ጋር የነበራችሁ አንድ የቤቴን የራሴን ምስጢር ነገርኳችሁ
አይደለም ምን አልኳችሁ ይሄንን ለመረዳት የዳ ደብዳቤ አረጊ የዳ ደብዳቤ ተቀደደ ሲባል ይሄንን የሚያቀው እዳው የተቀደደለት ሰው ነው እዳው የተደመሰሰለት ሰው ሰው አይገባው ማለት ለዚህ ነው ጥምቀቱን ስናከብር አስተውለንና ክብር የሆነውን ነገር የእዳ ደብዳቤያችን የተቀደደበት ሰው ግን አይገባው እኔ ገባኛል ለምሳሌ ላስረዳችሁ ቅርብ ቀን ዛሬ 2-3 ሳምንት ይሄንን ነግራችሁ አንድም እግዚአብሔርን ለኔ ያመስግኑልኝ ለኔ እግዚአብሔርን ያመስግኑ ሁለትም እንድትረዱት ለናንተ በዚህ እግዚአብሔር ይከብር ዘንድ ነው እንጂ ስለ ራሴ ስለ ቤቴ ስለ ኑሮ ልነግራችሁ አልጋል እዚች ጋር ቁጭ ብዬ ቅርብ ቀን አንዲት ደብዳቤ ገርማችኋል እንደዚች መጣች አሁን ላስረዳችሁ ፈለኩት የእዳ ደብዳቤያችንን ክርስቶስ ቀደደው ደመሰሰው የእዳ ደብዳቤ መደምሰስ ታቃላችሁን ስል ነው ላስረዳችሁ የራሴን ፐርሰናል ምነግራችሁ ታዲያች ደብዳቤ ስትመጣ ምን ይላል ኮንግራቹሌሽን ስቴፋኖስ ምትኩ ሚስተር ስቴፋኖስ ምትኩ ይላል ኮንግራቹሌሽን ይልና እዳ ተደመሰሰልኝ what ነው ያልኩት እዳ ተደመሰሰልኝ አለበኩት ምንድነው የሚለው thank you for your public service thank you for your debt has been forgiven what ምን አማመን አቃተ ምን ማለት መሰላችሁ ለካሳዎቹ እግዚአብሔር ይስጣቸው እግዚአብሔር ይባርካቸው እኔ እዚህ አሜሪካን ሀገር ስማር በተለይ ግራጁዌት ስኩል ሲሄድ ለማንኛውም ሰው ብድር ተበድረን ነው የምንማረው እዚህ አሜሪካን ሀገር ትምህርት ቤት የሚሄዱ ሰዎች ብድር ተመረን ነው ዩኒቨርሲቲ የምንሄደው ማለት ብድር ተበድረን በ30 አመት በምን የሚከፈልና አንዳንዱ 100,000 አንዳንዱ 400,000 500,000 ብር ድረስ ይበደራሉ ልጆች ተበድረው ነው የሚማሩት ኦኬ ተበድረን ነው የምንማረው ትምህርት ቤት ለመማር እኔም ተበድሬ ነበር ግራጁዌት ስኩል ሲሄድ እዚህ ሀገርና ብዙ ብር ነው ያለብኝ ብዙ እውነቱን ለመናገር ይሄን ብር ላለፉት 12 አመት ስከፍለው ነበር አንድም ቀን ግን ላዩ እንኳን ይከብደኝ ብሩ አይንቀሳቀስም እኔ እንገራችሁ ምን እግዚአብሔር አይደለም ይከብርበት 65,000 ዩኤስ ዶላር እዳ ነበረብኝ የትምህርት ቤት የዩኒቨርሲቲ ግን ከፍለዋለሁ ግን አይንቀሳቀስም ስለዚህ አላዩ ስቴትመንት ሲመጣ እንኳን በአመት አንድ ቀን ነው እንጂ ማያላዩ በቃ it's so depressing እሱን ብር እዳ ማየት እግዚአብሔር እንዲከብር ነው እነን ነገራችሁ እግዚአብሔር እንድታመሰግኑ ከዛ ይሄንን ለ12 አመት ከፍየዋለሁ ግን አይነቃነቅም ገስዋል በቀደም የመጣችሁ ስቴፋኖስ thank you for your public service እዳ ተደመሰሰል 65,000 ብር የነበረው እዳ ዜሮ ሆነ ለሄጀ ለባለቤቴ ስነግራት ለሌሎችም ስነግራቸው አላመኑ እውነት ነው ነገሩ ብዙ ብር ነው ምን ልላችሁ ፈልጌ ነው ይሄ ምድራዊ ነው ካለን እንከፍለዋለን ካለበዛም ቀላል ችግር አይደለም ግን እንድትረዱ በዛን ሰዓት የተደሰትኩት መደሰት እኔ ያው እግዚአብሔር ምስክሬ በዛን ሰዓት አይንህ ላይ ምን መጣ ብላችሁ ጠይቁኝ ልክ ስለ እዳው መደምሰሳን በፊት ለፊት ያለኝ ኢየሱስ ክርስቶስ ለኛ የደመሰሰው እዳ ተሳለ ልክ ወደ ሰማይ ስንደርስ ቅዱስ ሚካኤልና ቅዱስ ገብርኤል ወዴት ነው ሲሉን አይ እነሱ ይለፉ ቅዱሳን እንደዚህ አይደለም ይለፉ ለምን እዳቸው it is paid ተከፍሏል እሱ የተሰማኝ እንጂ ማን ከፍለዋለን ግን እግዚአብሔርና መስግኑልኝ ልላችሁ ይሄንን ምሳሌ መጣሁላችሁ የእዳ ደብዳቤያችንን ኢየሱስ ክርስቶስ ቀደደ ይሄ ምድራዊ ነው የኛ የተቀደደው እዳ ከባድ ነገር ነው እዳ ሰው አንገት ያስደፋል እኛ ግን የነበረብን እዳ ወገኖቼ ክርስቶስ የደመሰሰው እዳ ወገኖቼ የዘላለም እዳ ነበር ተከፍሎ የማያልቅ ስለዚህ እዳችንን ነበር ስለዚህ በአጠቃላይ ኢየሱስ ክርስቶስ ሶስተኛው ለምንድነው ብለን ብንል የዳ ደብዳቤያችን ይደመስስ ዘንድ ተጠመቀ አራተኛው ኢየሱስ ክርስቶስ ለምን ይሄንን አደረገ ብለን ብንል መሰረታዊው እግዚአብሔር ለሰው ልጆች ያለውን የማዳንና የማጽደቅ ሰውን የማጽደቅን እቅድና ዓላማ ሁሉ ይፈጽም ዘንድ ሰዎች ልጆች ይድኑ ዘንድ ሰዎች ልጆች ወደ እግዚአብሔር መንግስት ይገቡ ዘንድ የማዳንና የጽድቅን ፕላን የእግዚአብሔርን ፕላን ይፈጽም ዘንድ ያን ስራ ይፈጽም ዘንድ ሁሉ ነገር ማድረግ ጽድቅን ሁሉ ልንፈጽም ይገባል ያለው ለዚህ ነው በአጠቃላይ ኢየሱስ ክርስቶስ መጠመቅ አያስፈልገውም ለምንድነው የተጠመቀው ብለን ብንል በሩጫ ሰዓታችን መቼም ይሮጣል በሩጫ አንዳንድ ነገር ልበላችሁና የለቱን ትምህርት እየተቀለልኩ ሄዳለሁ
በአጠቃላይ መጠመቅ የማያስፈልገው ንጹህ የእግዚአብሔር በግ የሆነው ኢየሱስ ክርስቶስ ለምን ተጠመቀ ታዲያ ብለን ብንል ቅድም ሶስቱን ወይ አራቱን አንኳር ነገሮች ነግሬያችኋለሁ። አንደኛው ጽድቁን ሁሉ ይፈጽም ዘንድ የፍጹም የመታዘዙ ምልክት ነው ብያችኋለሁ። ሁለተኛው ለኛ አርአያና ምሳሌ ሊሆን ነው ብያችኋለሁ። ሶስተኛው የዕዳ ደብዳቤያችንን ሊቀድ ብዬ አልኳቸው። በአጠቃላይ ኢየሱስ ክርስቶስ ለምን መጠመቅ ያስፈልገዋል ብለን ብንል ሌሎች ምክንያቶችም ነበሩ። ጥቂቶቹን ብቻ በሩጫ ተናግሬ ልለፍ። እነዚህ ጥቂቶች ናቸው። አንደኛ የቅዱስ ዮሐንስን አገልግሎት ሲያጸናን ዮሐንስ ከእግዚአብሔር የተላከ ሰው ሲያጠምቅ ነበር። የሱን አገልግሎት ሊያጸና ስለፈለገ ትክክል ነው የሱ አገልግሎት። እናንተ ሰዎች ሰው ሁሉ መጥቶ ሊጠመቅ ይገባል፣ መጠመቅ አስፈላጊ ነው፣ ይሄ ነው ዮሐንስ ሐሳብ አይደለም፣ ትክክል ነው ሲል የዮሐንስን አገልግሎት ሊያጸና ፈልጎ ነው። ሌላ ምክንያት ሌላው በእግዚአብሔር በአባቱና በእግዚአብሔር መንፈስ ቅዱስ በራሱም በኢየሱስ ክርስቶስ እዚህ ጋር ነገር ልድገምላችሁ። ሌላው ምክንያቱ ለምን ተጠመቀ ብለን ብንል በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ የሱ የእግዚአብሔር ልጅነት ይረጋገጥ ይመሰከር ዘንድ። በነገራችን ላይ ከዛ በፊት እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሚሆን ነቢያት ነግረውናል። ኢሳይያስ ነግሯል። ወንድ ልጅ ተሰጠን፣ ሕፃን ተሰጠን፣ እንደዚህ ያለ ነግሮናል እኮ። ስሙም ማን እንደሚባል አማኑኤል ይባላል። እንደዚህ ያለ ነግሮናል። ነቢያት ነግረውናል እውነቱን ለመናገር። ከዛ ቀጥሉና መላእክት ነገሩ። ቅዱስ ገብርኤል መጥቶ መቤታችን ትወልጃለሽ፣ ባለፈው ሳምንት ይናል ጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትያዋለሽ፣ እሱ የዓለሙን ኃጢአት የሚያስተሰርይ ብሎ ነግሯታል። የእግዚአብሔር ልጅ ነው እሱ ብሎ ተናግሯል። እዚህ ጋር መጥምቀ መለኮት ዮሐንስ ቅድም ባነበብኩላችሁ እሱ የእግዚአብሔር ልጅ ነው ብሎ ቅድም አላነበብ ነው እንዴ? አጠምቅ የላከኝ እሱ ነገረኝ ብሎ ዮሐንስ ምን አለ? በዮሐንስ ምዕራፍ 1 ቁጥር 28 ላይ ስናነብ ቁጥር 33 ላይ እኔም አላውቀው ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው እሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ አለ። ስለዚህ ዮሐንስም መሰከረልን። ግን ኢየሱስ ክርስቶስ ሌላው ምክንያት ለምንድነው እዛ የተገኘው ብለን ብንል እግዚአብሔር አብና እግዚአብሔር መንፈስ ቅዱስም የሱን ልጅነት ይመሰክሩ ዘንድ ነው። ይሄም ሌላ ሚስጥሩ ነው። ገብቷችኋል? ለዚህ ነው እግዚአብሔር አብ እኮ በመስኮት ብቅ ብሎ እሱ በሱ ደስ የሚለኝ የምወደው ልጄ አለን። ስለዚህ በእርሱ የባህሪ ልጅነት እግዚአብሔር አባቱና በእግዚአብሔር በአባቱና በእግዚአብሔር በመንፈስ ቅዱስ የእግዚአብሔር ልጅነቱ ለዓለም ይገለጽ ዘንድ አስተሪዮ ይሆን ዘንድ ይገለጽ ዘንድ የሚስጥር ኢየሱስ ክርስቶስ በዮርዳኖስ ተጠመቀ። ሌላው የሚገርማችሁ ኢየሱስ ክርስቶስ ለምንድን ነው የተጠመቀው ብለን ብንል እርሱ በባህሪ የእግዚአብሔር ልጅ ሲሆን ቅድም ነግራችኋለሁ የባህሪና የሕግ ልጅነት እኛ አሁን የሕግ ልጆች ነን። እርሱ በባህሪ የእግዚአብሔር ልጅ ሲሆን ደግሞ እሱ ምንድነው የሰው ልጅም ነው። ራሱን ይላል ደግሞ የሰው ልጅ ይሰቀላል። የሰው ልጅ ለምን የድንግል ማርያም ስጋ ለብሷልና ተዋህዷልና የእናታችን የወላዲት አምላክን ስጋ የሰው ልጅ ስጋ ስለለበሰ ልክ ፍጹም አምላክ እንደሆነ ፍጹም ሰው ነው ደግሞ እንዳትረሱ። ፍጹም ሰው ሆኖ ያላደረገው ያልሆነው ኃጢአት በሱ የለም። ባጭሩ ነው ከኃጢአት በስተቀር ሁሉ ነገር የሰው ልጅ ያደረገውን አድርጓል። አልቅሷል፣ ተጫውቷል፣ በቃ ሁሉ ነገር። ስለዚህ እርሱ በባህሪው የእግዚአብሔር ልጅ ሲሆን የሰውም ልጅ ነውና በመጠመቁ እኛ ወገኖቹን በነገር ሁሉ ማለት ከኃጢአት በስተቀር በነገር ሁሉ ሲመሳሰለን ከኛው ከወገኖቹ ጋር ተረዳችሁ? አዎ። ስለዚህ እሱ በባህሪው የእግዚአብሔር ልጅ ሲሆን ጥምቀት የማያስፈልገው መጠመቅ የማያስፈልገው እኛ ብንጠመቅ የእግዚአብሔር ልጆች ልንሆን ነው። እኛ ብንጠመቅ ኃጢአት ስለሰራን እሱ ያስፈልገው። ግን ደግሞም የሰው ልጅ ስለሆነ
ፍጹም አምላክ ፍጹም ሰው ስለሆነ በተዋህዶ ከበረ ምን ይላል የሰው ልጅ ስለሆነ የሰው ልጅ ነውና በመጠመቁ ከኛ ከወገኖቹ እኛ ወንድሞቹ ምን ይባላል በመጠመቁ እኛ ወገኖቹ በነገር ሁሉ ከኃጢአት በስተቀር ሊመሳሰል በዚህ ምክንያት ተጠመቀ ሌላው ሊነገረን የፈለገው ነገር አለ ሲጠመቅ ጥልቅ ብሎ ሲገባ ዋው ጥልቅ ሲያደርገው ብቅ ጥልቅ ሲያደርገው ልንገራችሁ የራሱን የወደፊት ሞት ሲያመለክተን ወደፊት የሚገጥመው ሞት መቃብር ጥልቅ ብሎ ወደ ውሃ ሲገባ ሲያመለክተን ወደ ውሃ በመጥለቁ የጥምቀትን ፍጹም ትርጉም ለኛ ይገልጽልን ዘንድ ነው እኛ በነገራችን ላይ ዛሬ አንደርስበትም በሚቀጥለው ሳምንት እኛ እኮ አንዱ ምክንያት ስንጠመቅ የመጠመቃችን የእግዚአብሔር ልጅ መሆን ብቻም ሳይሆን የመጠመቃችን ዋናው ምክንያት አንዱ ልክ ጥልቅ አባቶች እንደዚህ ይዘው አሁን እኛ ዲያቆናት እንደዚህ ተይዞ ብቅ ጥልቅ ሶስት ጊዜ ይደረግልን ጥልቅ ስንል እኮ ከሞቱ ጋር የመተባበራችን ነው መቃብር የመውረዳችን ምሳሌ ነው ወገኖቼ ይሄ እውነት ነው መጽሐፍ ቅዱሳዊ እሱም ደግሞ ጥልቅ ብሎ ዛው ሲገባ የራሱን ሞት የራሱን መቃብር እና የጥምቀትን ፍጹም ትርጉም ለኛ ሲገልጽልን ነው ልክ እኛ በጥምቀት ከርሱ ጋር በሞቱ እንደምንተባበር እኛም ወገኖቹ ስለሆነ እሱ በጥምቀት ከኛ ጋር ተባበረ ግን እንዳትረሱን ፈልገው እሱ መጠመቅ ያስፈልገው እሱ ንጹህ ነው እኛ ብንጠመቅ ከኃጢአታችን ልንነጻ ፈልገን ብንጠመቅ የእግዚአብሔር ልጆች እሱ ግን በባህሪው ንጹህ ነው እሱ ግን በባህሪው እግዚአብሔር ልጅ ነው አምስተኛው ለምንድነው የተጠመቀው ብለን ብንል በውሃ ውስጥ ሲገባ ዓለምንና ውሃውን ይባርክ ዘንድ ያነጻና ይቀድስ ዘንድ አያችሁ ሶስት ምስክሮች አሉ ይላል እዛው ውስጥ አልገባም የዓለሙን ኃጢአት በደሙ እንደሚያነጻ ያጠይቅ ዘንድ አያችሁ በውሃው ሲገባ ዓለሙን ውሃውንም ይቀድሰው ዘንድ ዓለም እኮ ተበላሽቶ ነበር ስለዚህ በውሃው ሲገባ ዓለሙና ውሃውን ሁሉ ይባርክና ያነጻ ዘንድ ዓለሙ ያነጻ ዘንድ ነው ስድስተኛው በሩጫ ነው የሄድኩት ለምንድነው የተጠመቀው አሁን ጨርሻለሁ ትምህርቴ ለምንድነው የተጠመቀው ብለን ብንል ብሉይ ኪዳን አባቶች ትንቢት ተናግረዋል የብሉይ ኪዳን አባቶች ያደረጉት ያ ብሉይ ኪዳን ለአዲስ ኪዳን ጥላ ነው አዲስ ኪዳን ፍጻሜ ነው ከዛም በፊት የሆኑ ነገሮች አሉ እነዛ ጥላዎች ናቸው አዲስ ኪዳን ግን ተፈጸመ በቃ ስለዚህ በብሉይ ኪዳን የነበሩ ነቢያት የተናገሩት ያደረጉት ነገር ስለነበረ እሱን ፍጹም ሊያደርግ ነው ምሳሌ ልስጣችሁ ለምሳሌ ዘጸአት ምዕራፍ 14 ላይ ብትሄዱ አባታችን ሙሴ ሕዝበ እስራኤልን ከግብጽ ባርነት አወጣ ሲያወጣ በምን መካከል ተሻገረ ምንን በቀይ ባህርን ተሻገረ አይደለ ከባርነት አውጥቷቸው አሻገራቸው በቀይ ባህርን እኮ የተሻገረው ወገኖቼ ሙሴ እዚህ ጋር የመድኃኒታችን ኢየሱስ ክርስቶስ ምሳሌ ህዝቡ የዓለም ምሳሌ ባህሩን ተሻግረው ከባርነት ነፃ ወጡ አያችሁ እንደዛው እኛ ክርስቲያኖችም የሱ የተጠቀመቀበት እናንተ ብትጠመቁ ከዘላለም ባርነት ወደ ነፃነት በጥምቀት ትገባላችሁ ሲለን ነው ይሄ ብቻ አይደለም ሌላ አንድ ነገር ጨምርላችሁ በሩጫው አባታችን ነብዩ ኢያሱ መስፍኑ ኢያሱ አሁንም ከሙሴ ካለፈ በኋላ እስራኤልን እየመራ መጣ ኢያሱ የክርስቶስ ምሳሌ ነው ህዝቡ የዓለም ምሳሌ ነው ከሱ ጋር የነበረው ካህናቶችን አስይዞ ዮርዳኖስ ጋር ደረሰ ዮርዳኖስን መሻገር አይቻልም ዮርዳኖስ ውሃ ነው ዮርዳኖስ ልባዱ ዮርዳኖስ እሱ ጋር ደረሰ ስለዚህ አባቶች ካህናት ታቦት ተሸክመው በዮርዳኖስ ጫፍ እግራቸው ውስጥ ገብተው ቆሙ ውሃው ደረቀ በሱ ላይ ተሻገሩ አያችሁ ኢያሱ የቃል ኪዳኑን ታቦት ይዞ ወደ እረፍት ሀገር እንዳሻገራቸው እኛም ክርስቶስ ስትጠመቁ ወደ ዘላለም እረፍት ወደ ዘላለም ሀገር ወደ መንግስት እግዚአብሔር ትገባላችሁ ሲል ለኛ ሲል ተጠመቀ አያችሁ
የመጨረሻ ሰባተኛውና የመጨረሻው ለምንድን የተጠመቀው ብለን ብንል በኃጢአት ምክንያት ተዘግቶ የነበረው ገነት ታስታውሳላችሁ አይደል? በኃጢአት አዳም በደለ፣ ሔዋን በደለች። ስለዚህ እግዚአብሔር ከገነት አስወጣቸው በመትገለባበት የኪሩቤል ሰይፍ ዘጋት ይላል። ተዘግቶ ነበር። ስለዚህ የገነትን በር ይከፍት ዘንድ ነው። ምን ማለት መሰላችሁ? ቅድም ብያችኋለሁ እኮ እግዚአብሔር እኮ ሲወርድ ያ ሁሉ ሲሆን እኮ ደስታው ለዚህ ነበር። በብሉይ ኪዳን ይያል ነበር። በኃጢአት ምክንያት ተዘግቶ የነበረው ገነት ወይም የእግዚአብሔር መንግስት ይከፈት ዘንድ ነው። በኃጢአት ምክንያት ሰዎችና እግዚአብሔር ተለያይተው ነበር። ስለዚህ የክርስቶስ መጠመቅ ይሄ ሁሉ ሆነ። ሰማይ ተከፈተ፣ ገነት ተከፈተ። ይወጣነው እኛ ወገኖቼ ቤታችን ተከፈተ። በአጠቃላይ እንግዲህ አይገስ እዚህ ጋር ማቆም አለብኝ ጊዜው ስላለቀ ጥምቀት በአጠቃላይ ጥምቀት ምንድነው ብለን ብንል አንደኛ ለኛ ምንድነው ብለን ብንል ከእግዚአብሔር የምንወለድበት ነው። ለኛ የክርስቶስን ጨርስ ከእግዚአብሔር የምንወለድበት የእግዚአብሔር ልጆች የምንሆንበት ነው። ጥምቀት ምንድነው ብንል በሚቀጥለው ሳምንት መመጣበት ነው። ከክርስቶስ ጋር በሞቱና በትንሳኤ ህብረት የምናደርገው ልክ ቅድም ህብረት የምናደርግበት ጥልቅ ጻኑ ልጅ ዲያቆኑ ጥልቅ ከሞቱ ከክርስቶስ ጋር በሞቱ የመተባበራችን ነው። ሌላው ጥምቀት ምንድነው ብለን ብንል እግዚአብሔር ዓለሙን ያዳነበት ጸጋው በቃ በሱ ነው ያዳነው፣ በቸርነቱ ሰጠ። ግን የሚገርማችሁ ዲፈረንሱ ይሄንን የተቀበለ ነው። ካልተቀበለ ይቀልጣታል። እሱ ሲጻፍቱም ለዚህ ነው እግዚአብሔር እኮ ዓለሙን ዝም ብሎ ማዳን ይችል ነበር። ግን አሁን ይሄኛው ዲፈረንስ የሆነው ምንድነው? መቀበል ይጠይቃል። ሰጠ፣ እግዚአብሔር ጸጋውን ሰጠ፣ ይፈልገ ይቀበላል። ለዚህ ነው ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይከስራል። ወገኖች ዛሬ ተፈርዶበታል ይላልና ሌላው ጥምቀት ምንድነው ብለን ብንል የክርስቲያኖች የኛ ክርስቲያኒ መሆናችን ምልክት ነው። እንግዲህ ሰዓታችን ስለሄደ የግድ እዚህ ጋር ማቆም የግድ ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በሚቀጥለው ሳምንት ተስፋ አደርጋለሁ ይሄ ትምህርት ይቀጥላል። በነገራችን ላይ ይሄን ትምህርት እንቀጥለዋለን፣ ይቀጥላል። ምን ያህል ጊዜ እንደሚፈጅ እግዚአብሔር ነው ማቀው ነው ማላቀው። ግን ዞሮ መማር ስላለብን በዚሁ ርዕስ ከዚሁ ከጥምቀቱ ጋር ተያይዞ ይሄ ትምህርት ይቀጥላል እና በሚቀጥለው አርብ ሁሉ ጊዜ መርሃ ግብራችን አርብ ዕለት ከምሽቱ 8 PM ላይ በዚህ በኢስት ኮስት አቆጣጠር እሁድ ዕለት ደግሞ እንደዚህ 1 PM ላይ ነው። እንግዲህ ያስተማረን ወንድሞቼ የመከረን እግዚአብሔር ስሙ የተመሰገነ ይሁን። የመጨረሻ መልእክቴ ምንድነው መሰላችሁ? ጥምቀትን ቃና ዘገሊላን ዛሬም ደግሞ እናታችን ወላዲተ አምላክን የምናስብባት የጥሪ አስተርእዮ ማርያም ቀን ነውና በዓል ስናከብር አስበን ተረድተን እንደምንባረክበት ለመብል ለመጠጣት ብለን አናከብር። ሪሊ አስበን ተረድተን ከሁሉ የበለጠ ካሰብን ከተረዳን በኋላ ደግሞ እግዚአብሔር አምላክ ያደረገውን ስናስ እንደመማለን። እግዚአብሔር የምትደንቅ አምላክ ነህ። እግዚአብሔር አንተ ድንቅ አምላክ ነህ። ወይ አባቶቻችን አምላክ፣ የቅዱሳን አምላክ፣ የነቢያት አምላክ፣ የሐዋርያት አምላክ፣ የጻድቃን የሰማይ ምትደንቅ ነህ ብለን እናመሰግናለን። ይሄ ደግሞ ይባላል አምልኮት ይባላል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ መልካም ሰንበት ይሁንላችሁ፣ መልካም ሳምንት ይሁንላችሁ። እግዚአብሔር እዚህ እንደፈቀደ ደግሞ በሚቀጥለው እንገናኛለን፣ እንማራለን። ሰላም እግዚአብሔር ይብዛላችሁ። ሰላም